ሰላም ጤና ይስጥልን ክቡራትና ክቡራን የፓን ኢትዮጵያ ተከታታዮች፣ አብይ አህመድ ልክ የዛሬ 7 ዓመት ወደ ስልጣን ሲመጣ እንዳደረገው ሁሉ የተለያዩ የማህበረሰብ ክፍሎችን ሰብስቦ የፖለቲካ ቅቡልነት ለማግኘት ሲውተረተር ሰምቷል። በዚህ አጭር ዝግጅት የአብይ አህመድ ቁመና ከተሰበሰቡትም ካልተሰበሰቡትም የማህበረሰብ ክፍሎች የታዘብኳቸውን ጎላ ጎላ ያሉ ጉዳዮች አነሳለሁ። ፓን ኢትዮጵያን ሰብስክራይብ፣ ዝግጅቱን ደግሞ ላይክ፣ ሼር፣ ኮሜንት እያደረጋችሁ እስከ መጨረሻው እንድትቆዩ ጋብዛለሁ። ከሰሞኑ ታየ ደንደዓ ከመታሰሩ በፊት ከሆርን ሚዲያ ጋር ያደረገው ቆይታ ወጥቶ ስለ አብይ አህመድ ባነሳቸው ጉዳዮች ላይ በጣም ብዙ ሰው እየተነጋገረ ሰምቷል። በግሌ ታየ ስለ አብይ አህመድ ምንም አዲስ ነገር አላነሳም። እናም የሚገርም ነገር የለውም። የሚገርም ከሆነ የታየ ድፍረት ብቻ ነው። እውነት ለመናገር የታየን ድፍረት ማድነቅ ያስፈልጋል። ይገርማል። እና ከዚህ በቀር ፖለቲካሊ ስፒኪንግ ምንም አዲስ ነገር አልተናገረም። የሚገርም ነገርም የለውም። ታየ ደንደዓ አብይ አህመድ አማራን አጠፋለሁ ብሎኛል ስላለህ ምን ይገርመሃል? ሲያጠፋ እያየኸው። ታየ ደንደዓ አብይ አህመድ ደንቆሮ ነው፣ እውቀት የለውም፣ ጤና የለውም ስላለህ ምን ይገርመሃል? እያየኸው ሰውየው ምንም ይገርም ነገር እኮ የለው። ስለ አብይ አህመድ ማንነትና ምንነት ምክትሉ ቢነግርህ፣ የውጭ ጉዳዩ ቢነግርህ፣ ሚስቱ ብትነግርህ ምንም የሚገርም ነገር የለውም። ምንም አዲስ ነገር የለውም። የኖርነው ነው፣ የምናውቀው ነው። ፖለቲካሊ ስፒኪንግ ምንም ሬሌቫንስ የለውም። ምናልባት ለህግ ካልሆነ በስተቀር ለህግ ይጠቅማል ለወደፊቱ። አብይ አህመድ ከስልጣን ሲወርድ እጁን ከተያዘ የታየ ደንደዓ አይነት ምስክርነቶች ያስፈልጋሉ። ሆን ብሎ ሲበድል እንደኖረ ባለመቻል በስልጣን በስራ አጋጣሚ ሳይሆን ሆን ተብሎ ህዝብን ሲበድል እንደነበር እንደ ማስረጃነት ሊያገለግል ይችላል። ከዚህ በቀር ለፖለቲካ ምን የሚረባ ነገር የለውም። የከሰረ ሰው ነው የሚጥለው ጠፍቶ ነው እንጂ እውነት ለመናገር ቦታውን የሚቀበለው ጠፍቶ ነው እንጂ አብይ አህመድ ቦታውን አልያዘውም ሲጀመር። እንደው ሌላውን እንተውና ስለ አብይ አህመድ እኮ የ7 ዓመቱ መከራ ምናምን የሰዎች ምስክርነት አያስፈልግም። የሰሞኑ መድረኮች እኮ በቂ ናቸው የአብይ አህመድን ቁመና ለማወቅ። አብይ አህመድን ከሰሞኑ መድረኮች ያየነው አብይ አህመድ በደንብ አድርጎ ነግሮናል እኮ በደንብ። ዳቦ ሊጠይቁት ለተሰበሰቡ ምስኪን መምህራን ልብስም ጫማም ተውሰው ምናምን ሊሄዱ ድሃ መምህራን በ20-50 የሚበር ጀት ምናምን እያለ ሲቃዥ ነው የዋለ። ለንግዱም ማህበረሰብ፣ ለጥበቡም ለፖለቲካውም ማህበረሰብ ምንም የሚያወራው አጥቶ እንዲና እንዲያ ሲል ስለ ሙዚየም ሲያወራ ስለምን ሲል ዝም ብሎ ሲዳክር ነው የከረመው። ምንም አቅም አይችልም። እቅድ የለው፣ ፍላጎት የለው፣ ዓላማ የለው፣ ስራ የለው። ስራ ፈት ነው አብይ አህመድ ሲጀመር። የሀገር መምራቱን የሆነ ደሴት ላይ የሆነ መርከብ ይዞ እንደሚዝናና ሰው ሆኖ ነው የሚያስበው። የሆነ እንደ መዝናናት ነው የሚያየው። ሁሉንም መከራውንም ምኑ ነው ሲጀመር እየመራ መሆኑን ሀገር እያስተዳደረ መሆኑን አያውቅምም፣ አምኖም አይቀበልም። የሆነ ለወደፊቱ የሚመራ ነው የሚመስለው። ገርሞታል። እሱ ራሱ ደንግጧል። በቃ አብይ አህመድ ያ ነው። ጤና የለውም፣ ምንም ነገር የለው፣ እውቀት የለውም፣ ሀሳብ የለው። ከፈለጋችሁ እውነት ለመናገር ሰሞኑን ለመምህራንም ለፖለቲከኞችም ለሁሉም ያወራውን የዛሬ 6-7 ዓመት ሲያገኛቸው ካወራው ጋር ማነጻጸር ትችላላችሁ። ያው ነው። ልዩነት ካለው አሁን ሙዚየም አስጎብኝቷቸዋል። የአብይ አህመድ ፊትም ጠርቷል። ከዛ በቀር ያው ነው። በቃ ፖለቲከኞችን የዛሬ 6-7 ዓመት 2010 ሐምሌ ላይ ስለ ህገ መንግስት ሲነሳ ተሳደብ፣ አሁንም ተሳደብ። በሌላውም ጉዳይ ያው ነው። ሁሉ ያው ነው። እንዲያው ባጭሩ እንዲያው በግልጽ ለመናገር አብይ አህመድ ሀገር አይመራም፣ እየመራም አይደለም፣ መርቶም አያውቅም። አብይ አህመድ የሚመራው ሀገር ሊለማ ሊበለጽግ ሰላም ሊያገኝ ቀርቶ በስርዓት ሊዋጋ ሊጣላ አይችልም። በትግራይም በአማራም በኦሮሚያም የተረጋገጠው ይሄው ነው። አለቀ በቃ። ይሄ እየታወቀ ይሄን ኖረን አይተነው እያየነው ስለ አብይ አህመድ ሲያወሩ ቢውሉ ሲሳደቡ ቢውሉ እንዲያው
ራስን ትዝብት ውስጥ ከመክተት በቀር ምንም ረብ የለውም። እና ፖለቲከኛ ነን ባዮች ስድባችሁን፣ ዘለፋችሁን ትታችሁ መስራት የምትችሉ ከሆነ ስሩ፣ ወይ ራሳችሁን ስደው። የሚገርም እኮ ነው። ሚዲያ ላይ እየወጡ የአዲስ አበባ ህዝብ ለምን አያምፅም፣ መምህሩ ለምን አይነሳም ምናምን ይላሉ። የመምህራን ተወካይ ናቸው የተባሉ ሰዎች ለአብይ አህመድ ሲያሸበሽቡ ውለው እንዴት መምህሩ ሊያምፅ ይችላል? ማን መርቶት? ሰዎቹ ተመርጠው የሄዱ ናቸው እንኳን ቢባል እንዴት እንደው ከንፍሮ ጥሬ የሆነ አንድ ሰው እንኳን አይገኝም? ከነጋዴው፣ ከአርቲስቱ ሁሉንም እንተው፣ እንዴት ከፖለቲከኛ ተብዬዎቹ እንኳን አይገኝም? እውነት ለመናገር እንዴት የፖለቲካ ስራ እንሰራለን የሚሉ ስብስቦች አብይ አህመድን ሲያወድሱ ሊውሉ ይችላሉ? በቃ ያየነው ይሄን ነው። ስለዚህ ማፈር ያለብን በኤሊቱ ነቃሁ፣ ተማርኩ፣ ስለ ማህበረሰቡ ፖለቲካዊ ስሪት ይጨነቃለሁ በሚለው እንጂ በአብይ አህመድ አይደለም። አብይ አህመድማ የታወቀ ነው። በቃ መታዘብ ያለብን ቀሪውን ኢትዮጵያዊ ነው፣ ቀሪውን ስብስብ ነው፣ ቀሪውን ግለሰብ ነው። አብይ አህመድማ ምንም ማድረግ እንደማይችል ታውቋል፣ ተረጋግጧል፣ እሱም ያውቀዋል። በሌሎች ሀገሮችም እኮ የአብይ አህመድን ያክል አይክፋ እንጂ አምባገነን መሪዎች፣ ጤና የሌላቸው መሪዎች ታይተዋል። ግን የነቃ ማህበረሰብ ስላላቸው ተነስቷል። ኬንያ እንኳን ይኸው አምና በታክስ ጭማሪ ምክንያት ህዝቡ ተነቃንቆ እኮ ብዙ ትምህርት ሰጠው ለፕሬዝዳንቱ። ይኸው እኛ በሁሉም ነገር አሁን ታክስ እየተጣለብን ነው። ህዝቡን ማን ያንቃው? ማን አይዞ ብሎ ያደራጀውና ያምፅ? ማንም የለም። የፖለቲካ ስብስብ የለ፣ ጠንካራ የሲቪክ ማህበረሰብ የለ፣ ጠንካራ ታጣቂ እንኳን የለ። ዛሬ ተቧድኖ ነገ የሚጣላ ምንም ነገር ማድረግ የሚችል ማህበራዊ ስብስብ የለንም። ምንም ነገር ማድረግ የሚችል ኤሊት የለም። ለሀገሪቱ ረብ ያለው ስራ መስራት የሚችል የለም። ቀን አሁን የገባኝ ያረጋገጥኩት በሚያሳዝን ሁኔታ ተስፋ በሚያስቆርጥ ደረጃ የተረዳሁት ይህን ሀቅ ነው። እነ ልደቱ አያሌው እኮ ሰላማዊ ሰልፍ ጠራን ብለው እና አብይ አህመድን ጠርተዋል በሰላማዊ ሰልፉ። እንግዲህ ልብ አድርጉ። እንግዲህ ሰላማዊ ሰልፍ የሚወጣ ስብስብ የሚቃወመውን አካል ና ሰላማዊ ሰልፍ ውጣ፣ ና አንተም ሀሳብህን ግለጽ ሲል እንግዲህ ታይቶ የማይታወቅ ነው። እንግዲህ በራስ ጠብ ገላጋይነት እንዲህ ነው። እንዲህ አይነት ግራ የተጋቡ የ30 40 ዓመት የፖለቲካ ልምድ ያላቸው ግለሰቦችም ስብስቦችም ባሉበት ሀገር እንደ አብይ አህመድ አይነት ሰው መምጣቱ የሚገርም ነገር አይደለም። የሚያጠፋውን ማጥፋቱም የሚገርም ነገር አይደለም። ስለሱ መነጋገሩም ምንም አያመጣም፣ አይለውም። አሁንም ሊታሰብበት የሚገባው ከአብይ ውጭ ስላለው ማህበረሰብ ነው። የእውነት ለሀገር የምታስቡ የፖለቲካ ማህበርም ሆነ ሌሎች ስብስቦች ካላችሁ፣ የእውነት ለሀገር የምታስቡ ግለሰቦች ካላችሁ፣ የእውነት ለሀገር የምታስቡ አካዳሚሻንስ ካላችሁ፣ ባለሀብቶችም ሌሎችም የኤሊት ክፍሎች የማህበረሰብ ኤሊቶች ካላችሁ ሰብሰብ በሉ፣ ሀገር ለማዳን ስሩ፣ ተባበሩ። ይህን ሰውዬ ከዚህ መከረኛ ህዝብ ጫንቃ፣ ከዚህ አሳዛኝ ህዝብ ትከሻ፣ ከዚች በጣም በጣም ታላቅ ግን በሚያሳዝን ሁኔታ በዚህ ደረጃ ከወደቀች ሀገር ትከሻ ላይ ማንሳት የሚቻልበትን መንገድ ቀይሶ በቃ ይሄን ማድረግ ነው ከተቻለ። ከዛ ውጭ አብይን ሲያወሩ ቢውሉ፣ ስለ አብይ ሲራገሙ ቢውሉ፣ ስለ አብይ ምስክርነቶችን ሲያዳምጡ ቢውሉ ምንም ማድረግ አይቻልም ፖለቲካሊ። እሱን በኋላ ምናልባት ከአብይ በኋላ መነጋገሩ ነው የሚሻል። እና እንግዲህ እውነት ለመናገር ይሄ ነው የኔ ትዝብት። ከዛ በቀር መድረክ ረግጦ ገሌ ስለወጣ፣ ገሌ ከስብሰባ ስለቀረ፣ ገሌ ምን እንዲህ ስላለ፣ ነገሌ እንዲያ ስላሉ አብይ አህመድ ምንም አይሆን። ደስም የሚለው ነው ረብሻ፣ ሁልጊዜ ብጥብጥ፣ ስርዓት አልበኝነት የሚወድ
በዛ የሚሰራ ሰው ስለሆነ የተደረጉት ነገሮች በሙሉ እንዲያው ለሚዲያ ፍጆታ ካልሆነ በስተቀር ምንም አያስገኙም። ያለው ነገር ሁሉ እሱን የሚያስገኝ አይደለም። እንግዲህ ከዚህ ትምህርት ልንወስድ ይገባል ባይነኝ። በግሌ የተሻለ ጫና ያለው ሁነኛ ለውጥ ሊያመጣ የሚችል የትጥቅም ሆነ የሰላማዊ ትግል ለዚህ ሀገር ህዝብ ይገባዋል። የኢትዮጵያን ህዝብ መከራ ፈጣሪ ያሳጥረው ነው ማለትም ወደው። እውነት ለመናገር ስለተከታተላችሁ አመሰግናለሁ። መልካም ጊዜ